እሺ እስልምና ነው ቃል ፈልገሽ ነው? እሺ የምለውን ቃል አብረሽ የተከተልሽ በል። አሽሀዱ አላ ኢላሃ ኢላላህ ትቀደጃለሽ እና ግባና እንደሱ በላይ ልኬልሃለሁ ና ላኩለትና በዚህ ላይ ምን ያክል ሲዋሽባቸውና ሲቀጥፉባቸው እንደሆነ ዲያቆኖቻችሁ ወላሂ ለዚህ ያሳያቸዋል። ቁርአንን የጻፉት ሰዎች ተመልሰዋል ይሏቸዋል። ተመልከቱ፣ አንድ የተመለሰ የለም። አንደኛው ተመልሶ ነበር፣ ወዲያው ወደ እስልምናው ተመለሰ፣ ተውበት አድርጉ። ሁለተኛው ደግሞ ምንድነው? ይሄ ስለ ክርስቲያን ነው። አሁን የምነግራቸው ወደ ክርስትና ተመልሻ ማን የምታመልከው አንድ አምላክ። ያ አንድ አምላክ በመስቀል ላይ ተሰቅሏል ወይስ አልተሰቀለም? ስለ ኃጢአትህ ተሰቅሏል። መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ አለ? የለም? አለ በል። አይደለም። አብ ተሰቅሏል አልተሰቀለም? ጌታስ አብ አልተሰቀለም። አምላክ ነው ግን አይደለ? አይዋ ልጁ ተረከው ተሰቀለ አምላክ አይደለም? ተሰቀለ ሌላ አምላክ አይደለም? ለአንድ ስራ ነው እየተናገረ ያለው። ዮሐንስ ወንጌል ላይ ያወራው እንዳለ ኢየሱስ ክርስቶስ ነው። ልባቸው አይታወቅ፣ በእግዚአብሔርም እመኑ ደግሞ በእኔም እመኑ አለ። ያ ያወራው ማን ነው? ሁሉ ለዚነ ከፈሩ እየብተው ይغفر لهم ما قد سلف ይላል። መሐመድ ሆይ ለእነዚያ ለካዱ ሰዎች ካለፉ ከሄደታቸው ከተቆጠቡ ያለፈው ኃጢአታቸው እንደሚማርላቸው ነገራቸው ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን ሲናገሩ አልኢስላም ይጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። አንድ ሰው በመስለሙ ምን ጸጋ ያገኛል? በቀጣዩ ዓለም ወደሚለው ስንመጣ ጊዜ በቀጣዩ ዓለም የዘላለማዊ ሕይወትንና ገነትን እንደሚወርስ ቃል ተገብቶለታል። አምላክ አላህ ይህን ራሱ 34 ኢየሱስ ክርስቶስ ይማልዳል የሚለው ይፈርዳል የሚለው ነው። በግዕዝ ትክክለኛውን ይፈርዳል ወይ ኮንን ነው የሚለው ሲገለበጥ ወደ አማርኛ ሲመጣ በግዕዝ ነው እንደተጻፈው መጽሐፍ ቅዱስ ይኸውልህ በዕብራይስጥ ተጻፈ፣ ወደ ግዕዝም ተተረጎመ፣ ወደ ብዙ ቋንቋ ተተረጎመ። ሲተረጎም ግን ይኸውልህ ስማኛ፣ ሲተረጎም ተርጓሚዎች ሲተረጉሙት ይኸውልህ አሁን ባለበት የቋንቋ እንትን ሳይሆን ይሄ ማለት ከሀገሪቱ ቋንቋው ጋር አስማምተው ነው የሚተረጉሙት። ስለዚህ አሁን አንተ ማነው እንደሱ ያለ ማስረጃ ምንድን ነው? ነገርኩህ እኮ አሁን የተጻፈልኝ መጽሐፍ ቅዱስ በአማርኛ ያለው ትክክለኛው ትርጉሙ ነው እንጂ እጅህ ላይ ያለው መጽሐፍ ቅዱስ ሳይሆን ተርጉማ የሰጡህ ነው ቄሶች እንጂ እሱ መጽሐፍ ቅዱስ አይደለም። እሱ ተርጓሚ ነው። እንግዲህ እኔ የማምነው ቄሶቹን ነው ነገርኩህ። እኔ የማምነው መጽሐፍህን አታምነው እኮ ቄሶቹ የሰጡኝ እምነቱም ያወቅኩት እኮ በቄሶቹ ነው እኮ እውነቱን በቄሶቹ ነው። ቄሶቹን ያሳወቁኝ እንጂ ሌላ ሰው አይደለም። አይደለ እንዴ? ስለዚህ አሁን የተተረጎመልኝን ትክክለኛው እውነት ነው ያሉት ትርጉም ነው። አንድ ጊዜ መጽሐፍ ቅዱስ የተጻፈው ቋንቋ ምንድን ነው? መጀመሪያ የእናት ቋንቋ አለ ሁሉም። አሁን እኛ ለምሳሌ ቁርአን አለ አይደለ? ወደ አማርኛ ወደ እንግሊዝ አንድ አዳምጥ። እሺ ያዳመጥኩ ነው። እሺ እየሰማሁ የሆነ የትርጉም ስህተት ቢኖር ያ ትርጉም ስህተት መኖሩን የምታረጋግጠው በምንድን ነው ከተባለ ወደ እናት ቋንቋ መጀመሪያ ወደ ተጻፈበት ቋንቋ በመመለስ ነው። ይታል አይደለ? አንድ ያዳምጡ። አትሰሙም እንዴ? ይኸውልህ ወደ አማርኛ፣ ወደ እንግሊዘኛ፣ ወደ አረበኛ፣ ወደ ተለያዩ ቋንቋዎች ይተረጎማል። ገብቶሃል አይደለ? የዛኔ የትርጉም ስህተት ካለ ወደ እናት ቋንቋ ወደ መጀመሪያው ትመለስና ወደ ዕብራይስጥን ያልከው ወደዚያ ትመለስና እዚያ ላይ ሄደህ ታየዋለህ፣ ትክክለኛነቱን ታረጋግጣለህ። እኛ ለምሳሌ አማርኛ ትርጉም አለን የቁርአን። እዚህ ላይ የሆነ ሰው አምጥቶ የተሳሳተ ተርጓሚ ቢተረጉም ቀጥታ ወደ እናት ቋንቋ መጀመሪያ ቃሉ በወረደበት ቋንቋ ወደ አረበኛው ሂደን ያንን ወደ አማርኛ እንቀይረዋለን፣ እናገኛለን። ገብቶሃል አይደለ? አሁን ስለዚህ አማርኛ መጽሐፍ ቅዱስ ሳይሆን እጅህ ላይ ያለው ተተርጉሞ እየተሰጠህ የሆነ ነው እርሱ ትርጉም እንጂ መጽሐፍ ቅዱስ አይደለም። የመጽሐፍ ቅዱስ ትርጓሜ ይባላል። እርሱ ላይ ስህተት ይኑር አይኑር ማረጋገጥ የምትችለው ወደ እናት ቋንቋ ወደ ዕብራይስጡ በመመለስ ነው። አሁን ምን ላድርግልህ መሰለህ? የዕብራይስጡ ልክፈትልህና ቃል በቃል እዚያ ላይ እስልምና ትክክለኛ ሃይማኖት ነው ወይንም ደግሞ አምላክን በትክክል መገዛት ወይንም እግዚአብሔርን በትክክል መገዛት እስልምና ሃይማኖት ይባላል የሚለውን ቃል በቃል ላሳይህ ነው። ይሄን ተርጉመው አልሰጡህም መጽሐፍህ ላይ ምን ያክል ቄሶችህ እንደሸወዱህ የዛኔ ዕብራይስጡን ከፍተህ ስታየው ጊዜ ታረጋግጣለህ። ልክፈትልህ ዕብራይስጡን የመጀመሪያ መጽሐፍህን ወይንስ አትፈልግም? ሚውትህን አንሳ። ሚውት ነህ? ሄሎ ሚውት ነህ? እየተናገርክ ከሆነ ይኸውልህ ሚውት ናችሁ። ሚውቱን አንስት
ይኸውልህ ከአንድ ቋንቋ ወደ አንድ ቋንቋ ሲተረጎም የቋንቋ መሻሻል አለ። ከዘመናት ወደ ዘመን ፋኪያ ለምን ቤት ታደርጋለህ? አንድ ምን የሚስማን ስታይቁ ማንሱላቸው አውቀው እኮ ነው እዚህ ለክርክር ነው የመጣው። አሁን ይሰማል? አሁን ይሰማል። ቀጥል። አዎ እኔ አሁን እያልኩ ያለሁት ቅድም ሮሜ 8:34ም ስጠቅስልህ ከአንዱ ቋንቋ ወደ አንዱ ቋንቋ ሲተረጎም ይኸውልህ ቀጥተኛ ፍቺው የሚለውና ለማለት የተፈለገው ይለያያል። ተረዳኸኝ? በቀጥተኛ ይኸውልህ አሁን በግዕዙ ማለት ነው። ይኸውልህ ሮሜ 8:34 ላይ ይኸውልህ ይኮንን ማለት ይኸውልህ ወደ አማርኛ ስታመጣው ይማልዳል ይላል። ግን መሰረተ ሐሳቡ ይማልዳል ሳይሆን ይፈርዳል ነው። ገባህ አይደለ? ከአንዱ ቋንቋ ወደ አንዱ ቋንቋ እንትን ስትለው በግዕዝ አልክ አላህ አየህ አይደለ? ግዕዝ መጽሐፉ የወረደበት ቋንቋ አይደለም እያልኩህ እኮ ነው። ለምሳሌነት እኮ ነው ያነሳውልህ። እኔ ነው እያልኩ ሳይሆን ለምሳሌነት ነው ያነሳው። ቀጥታ ሲተረጎም የሚሰጠው ፍቺና ማለት የተፈለገው አንድ አይደለም ነው ማለት የተፈለገው። ሮሜ 8:34 ምንድነው ትክክለኛው? ሮሜ 8:34 ይፈርዳል ነው የሚለው፣ ስለኛ የሚፈርደው ነው የሚለው። ግን በምን ቋንቋ ነበር የተጻፈው? በጣም ሳይተረጎም በግዕዝ አይደለም። ስለ መጽሐፍ ተጠቅም በዕብራይስጥም አይደለም። እሱንም አታውቀውም። ግዕዝም አይደለም ዕብራይስጥም አይደለም። አይ ስለ መጽሐፍ አታውቅም። ታዲያ በምንድን ነው የተጻፈው? በግሪክ ቋንቋ ነው የተጻፈው። ከፍቻ ሳያለሁ መጽሐፍ አዲስ ኪዳን በግሪክ ነው የተጻፈው፣ ብሉይ ኪዳን በዕብራይስጥ ነው የተጻፈው። እንዴ እና ሮሜ እኮ አዲስ ኪዳን ነው እኮ። ስለዚህ በዕብራይስጥ አይደለም የተጻፈው፣ በግዕዝም አይደለም የተጻፈው፣ በግሪክ። አሁን እኮ አልከኝ ይኸውልህ እንዴ ብሉይ ኪዳን በግሪክ አዲስ ኪዳን በዕብራይስጥ እኮ አልከኝ። አዲስ ኪዳን እኮ ነው አላልኩህም። ብሉይ ኪዳን በዕብራይስጥ ነው ያልኩህ፣ አዲስ ኪዳን ደግሞ በግሪክ ነው ያልኩህ። ቆይን ከያዘ የተጻፉት የአዲስ ኪዳን መጽሔቶች ሁስ አውጣለት እስኪ እስከዛ እኔ ባወጣለት አይቀበልም። እንደማይቀበል መጀመሪያ እኮ ተናገረ። ትርጉሙን ራሱ ሲተረጎም አንድ አይደለም። ለምን አታዩም? ቀጥታ ትርጉምና ይኸውልሽ መሰረተ ሐሳቡ ለማለት የተፈለገው ነገር ይለያያል ነው ያልኩት። ግን ይሄ አሁን የተተረጎመ ነው። የተተረጎመ ለማለት የተፈለገውን በስነ ስርዓት የተቀመጠ ነው። ለምን ታዲያ እዛ ላይ ለምን እንትን አላደረገውም ነው? አሁን ኢዮብ 22:21 ላይ ለምን ቀጥታው እንትን አልተባለም? ያልተፈለገው ወይም ደግሞ ያንን መሰረተ ሐሳብ ስላልሆነ ነው። ይሄንን ያሳይህና ጠይቅ አንተ ለምን እንደዚህ ይሄው እንደዚህ ሲተረጎም እንደዚህ ነው ጠይቅ። ሌላ ሰው የተቀመጠው እያለ ያልተቀመጠው ምንድነው? የተቀመጠው በስነ ስርዓት ተተርጉሞ የተቀመጠልኝን እያነበብኩ እየተረዳው ነው እንጂ የሌለ ነገር ፈልጌ ወይም ደግሞ መጠየቅ አለብህ። ሁለት እምነት የሆነው እኮ ለዚህ ነው አይደል? አንተ ኦርቶዶክስ እኔ ሙስሊም የሆነው የሚያለያየን ነገር ስላለ ነው። ስለዚህ ይሄንን አይተህ አንተ ሄደህ መጠየቅ ያለብህን አካል እንድትጠይቅ መጀመሪያ የሚያሳየን በስነ ስርዓት ነው። ቆይሽ አዲስ ኪዳን ግባና አሳየው። መጽሐፍ ቅዱስ ላይ ኢስላም የሚለውን ቃል አሳየው። ትርጉሙ ልክ አይደለም አልኩሽ እኮ። እሱም ቢያሳየኝም እኮ ያን ያህል እንትን አይደለም። ሳያየው የት እንደሚሄድ ነው ምን እንደማወጣ ግን በስነ ስርዓት አልተተረጎመም። አሁን ቅድም ይኸውልሽ ሁሱ ምን እንዳለችኝ ታውቃለህ? ቅድም ይኸውልህ እኔና እሷ ስንነጋገር መጽሐፍ ቅዱስ ላይ ጥቅስ እንድትሰጠኝ ማለት እንድንነጋገር መጽሐፍ ቅዱስ ላይ ቀጥታ ኢስላም የሚል አለ መጽሐፍ ቅዱስ ላይ፣ እዛ ላይ አውጥታ አንብብ አለች። እስላም ሲጀመር መጽሐፍ ቅዱስ በሚጻፍበት ጊዜ መች ነበር እስልምና የተባለ የተሰየመው? ራሱ ወደ ከ500 ዓመተ ምህረት በኋላ አይደለም ወይ አልኳት። በዛን ጊዜ እስልምና ሲጀመር ኦሪት ላይ ራሱ እስልምና የሚለው ስም ራሱ መች ነበረ ነው ያልኳት። አለ ላሳይህ ወይ ያልኩህ ነው። ስሙ መች ነበረ? ስሙ የተሰየመው ከ500 ዓመተ ምህረት እስልምና የሚለው ብቻ ሳይሆን ትክክለኛውን አምላክ በትክክል ማምለክ ኢስላም ነበር። ነቢያቶች ሁሉ ኢየሱስ ሳይቀር ሙስሊም እንደነበር ላሳይህ፣ አንተ ፈቃደኛ ከሆንክ። በልበል አሁን ገና አንግባባ። ማየት አይፈልግም። ራስን ዘጋ። አንግባባ ከዚህ በኋላ ከካፊር ጓደኛ ጋር ወደ ጀሃነም እየሄድሽ ነው። ገብቶሻል? አሁንም መቀመጥሽ ይሄ ወንጀል ነው። ያላ ሩሒ ጾመኛ ነሽ አይደለ? ሙስሊም ነሽ? አልሐምዱሊላህ ጾመኛ ነኝ፣ ሙስሊም ነኝ።
ስለዚህ ከካፍር ሰዎች ራቂ። ጓደኛ ማድረግ አይቻልም። ካፍር ሰው ወረጅ። ሁለተኛ እዚህ ቦታ እንዳለሽ አናግርልኝ እንዲሰልሙ ጓደኛ ነው ብላ ነው። ካፍር ሰው ጓደኛ አድርጋችሁ የምትይዙ ሰዎች በጣም አስቀያሚዎች ናቸው። የምር ምን ያክል ዲናችሁ ንቄት እንዳላቸው ነው የሚያሳየው። ገብታችኋል አይደል? አላህ በቁርአን ላይ ወደ ገሃነም ነው የምትሄዱት እያለ እየተናገረ የሌላ እምነት ተከታይ ጓደኛ አድርጋቸው የምትይዙ ሴቶች በጣም አሳፋሪዎች ናቸው። አላህ ነው። ሰላም አለይኩም ሰላም ነው። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ ነበረኝ። አንድ ኤቲስት ልጅ ጠይቆኝ ነውና አምላክ በሱረቱል ኢስራ ላይ ይመስለኛል ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ የሚለውን አንቀጽ በማንሳት በኖህ ጊዜ ኖህ ለዓለም ካልተላከ ለምንድነው ዓለምን ሊያጠፋ የቻለው? በኖህ ጥፋት ብቻ በኖህ ህዝቦች ጥፋት ብቻ የሚል ነገር ጠይቆኝ ነበርና በኖህ ጊዜ ዓለም በሙሉ ነው የጠፋችው ወይስ የኖህ ህዝቦች ያሉበት አካባቢ ብቻ ነው የጠፋው የሚል? ኖህ ዓለይሂ ሰላም የዛኔ የተላከበት ህዝብ ሲጀመር በእርሱ ዘመን የነበሩት ህዝቦች እርሱ የተላከላቸው ናቸው። አላህ ስብሐነሁ ወተዓላ መልእክተኛን ሳይልክ የሚቀጣ አይደለም። መልእክተኛ ያደረሰውን አካል ቀርቶ አያውቅም። ስለዚህ ዓለም የዛኔ በማዕበል መጥለቅለቋን እንጂ የተገለጸው እንደው ጥፋት ያላጠፉ ሰዎችን አላህ ስብሐነሁ ወተዓላ አጥፍቷቸዋል የሚል መልእክት ምንም የለውም። ሲጀመር በዚያው አካባቢ ብቻ ነበሩ ነው መልሱ ባጭሩ። ገብታቸዋል። የመጀመሪያው መልእክተኛም እርሱ ነበረ። የመጀመሪያው ነቢይ አደም ዓለይሂ ሰላም ነው። የመጀመሪያው ረሱል እርሱ ነው። ሽርክ የሰሩት ማናቸው? መጀመሪያ እሱን ንገረው። መጀመሪያ በአዳም ልኮ በእርሱ አካባቢ ነውና የተጀመረው በኖህ ዓለይሂ ሰላም ህዝቦች። የዛኔም ህዝቦች በዚያው አካባቢ ነበሩ። ከዚያ በኋላ በዚያው መልእክቱን ያደረሰላቸው ለ950 ዓመት ያክል አስተማራቸው። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢሰ ፊሂም አልፈ ሰነቲን ኢላ 50 ዓም እንዳለው ፈአኸዘሁም ጡፋን ወሁም ዛሊሙን። ስለዚህ በዚያው አካባቢ የነበሩ ከሃዲያኖች መሆናቸውን ነው የሚያሳየው አንቀጹ። ሌላኛው ጥያቄ ደግሞ ለምሳሌ ኢማም በመስጂድ ሄደን ስንሰግድ ማለት ነው ኢማሙ ፋቲሃ ከቀራ እኛን ያብቃቃናል ወይንስ የግድ ለሰላተ ሊመን ለሚያቅራ ቢፋቲሃቲል ኪታብ የሚለውን ይዘን እኛም መቅራት አለብን ወይስ እሱ ቀርቶ በኋላ እሱ የሚለውን ነው የምንከተለው ወይስ እንዴት? በዑለሞች መካከል ሁለቱም ያስኬዳል። ሁለቱም ሀሳብ አለ። እሱም ምንድነው? ኢማሙ ከቀራ ለመእሙሞቹ በቂ ነው። ሶላት ሁለት ናቸው። አንደኛ በድምፅ ከፍ ተደርጎ የሚሰገድባቸው ሶላቶች አሉ፣ ድምፅ ዝቅ ተደርጎ የሚሰገድባቸው ሶላቶች አሉ። የዛኔ በሁለቱም ላይ ግዴታ ነው ኢትፋቅ አህሊል ዒልም። በዙሁር ሶላት፣ አሱር ሶላት እነዚህ ግዴታ ኢማሙ መእሙም የራሱን ይቀራል። ድምፅ ዝቅ ተደርጎ የሚሰገድባቸው የመግሪብ ሁለት ማነው አንደኛው ረክዓ መጨረሻዋ፣ የዒሻ ሁለቱ ረክዓዎች የመጨረሻዎቹ እነዚህ። ነገር ግን ድምፅ ከፍ ተደርጎ በሚቀራባቸው ሶላቶች ላይ በዑለሞች መካከል ሁለት ሀሳብ አለ። ኢማሙ ከቀራ ፋቲሃን በቂ ነው ለመእሙሞቹ ማዳመጥ ብቻ ነው የሚጠበቅባቸው ብለው እየተናገሩ አሉ። ሌሎች ደግሞ አይ የኢማሙ በቂ አይደለም፣ ነገር ግን መእሙሞቹ ፋቲሃን መቅራት አለባቸው የሚል አቋም ያላቸው አሉ። አሁን የሁለቱንም ማስረጃዎች ያቀረቧቸውን እንመልከትና ራጅሑና መዛኙ ትክክለኛው የትኛው ነው ወደሚለው እንመጣለን። ኢማሙ እየቀራ እያለ ማዳመጥ እንጂ ያለባቸው መቅራት አይጠበቅባቸውም ያሉት ዑለሞች የትኛውን ሀሳብ በማንሳት መሰላቸው? ሱረት አዕራፍ ላይ የሚገኘው ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን የሚለውን በማንሳት ነው። ወኢዛ ቁሪአ አልቁርአን ቁርአን በሚቀራ ጊዜ ፈስተሚዑ ለሁ ለእርሱ አዳምጡት፣ ወአንሲቱ ጸጥ በሉ ዝም በሉ፣ ለዓለኩም ቱርሐሙን ይታዘንላችሁ ዘንድ ብሏልና። ስለዚህ ቁርአን ሲቀራ መእሙሞቹ ማዳመጥ እንጂ ያለባቸው መቅራት አይጠበቅባቸውም፣ የእርሱ ያብቃቃቸዋል አሉ። ይህ ዓም የሆነ ንግግር ነው፣ ጥቅል የሆነ ንግግር ነው። አላህ የትኛውም ስፍራ ላይ ቢሆን ቁርአን ሲቀራ አዳምጠዋል። ፋቲሃን መቅራትን ግን ኻስ በሆነ መንገድ ይህ ምን ለማለት ፈልገው ለማወቅ ነው። ይሄ ለማለት የፈለገውን ቁርአን ይፈታላቸዋል። ምናልባት የምትፈልጉ ከሆነ ልንገራችሁ። ቁርአን የመጣው ያለፉትን መጽሐፎች ሊያርምና ሊፈታቸው ዘንድ ነው።
በደንብ መረዳት የምትፈልጉ ከሆነ ይሄን ነገር እንገራችሁ። አላህ ስብሐነሁ ወተዓላ መሲሁ በቃል እና በመንፈስ በኩል እንደመጣ ሲናገር ጊዜ ዮሐንስ ልክ እንዲሁ ዮሐንስ 1:1 ላይ ሲናገር ዮሐንስ ራሱ በቁርአን ላይ የመሲሁን በቃል መምጣት እንደሚናገር ይናገራል። እውነተኛውን ግንዛቤ የምትፈልጉ ከሆነ ያውና ልንገራችሁ። ዮሐንስ በመጀመሪያ ቃል ነበር ሲል ክርስቶስን የተናገሩት ነገር አለ አይሁዶች። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ላይ አይሁዶች ከፊቱ ቆመው ምን ይሉት ነበር? እኛ ግን አባት አለን። አንደኛው አድርገው እኛ ግን አባት አለን የዝሙት ልጆች አይደለንም ይሉታል። ስለዚህ ክርስቶስ በዝሙት በኩል እንደመጣ ያምናሉ አይሁዶች። ይህን ነገር ሊያርም ዘንድ ነው አምላክ አላህ ሱብሓነሁ ወተዓላ ዮሐንስን ቀድሞ አስነስቶ ከመሲሁ በኩል ስለ እርሱ እንዲመሰክርለት ያደረገው። ምን አለ ዮሐንስ ታዲያ? በመጀመሪያ ቃል ነበር አላቸው። አይ እናንተ እንደምታስቡት አጀማመሩ በዝሙት ሳይሆን ክርስቶስ በቃል አማካኝነት ነው የመጣው እያላቸው ነው። ያ ቃል ደግሞ ከማን ዘንድ ነበር አላቸው? ከአምላክ ዘንድ ነበር አላቸው። ቦታቸዋል አረ ያ ቃል ከማን ዘንድ ነበር? ከአምላክ ዘንድ ነበር። ቦታቸዋል አረ ቃል ደግሞ ያ ቃል አምላክ ተናጋሪ መሆኑን ለመግለጽ ደግሞ አምላክ በንግግሩ ሁሉን ማስገኘት የሚችል መሆኑን ቃልም ራሱ አምላክ ነበር ብሎ ገለጸላቸው። በእርሱ ሁሉ ሆኗል እያለ ደግሞ ቀጥሎ ገለጸላቸው። በዚያ ሁን በሚለው ቃሉ አምላክ ያ ቃል የተባለው ሁን የሚለው ቃሉ ነው። ያ ጀማዓ መሲሁን ሁን በሚለው ቃሉ ነው አምላክ ያስገኘው። ዮሐንስም እየተናገረ ያለው ስለዚያ ስለ ሰማይ ምድርን ስለሚያስገኝበት ስለሆነ ስለ ንግግራዊ ቃል እንጂ አካላዊ ቃል የሚባል ነገር የለም። ለእናንተ ሲነግሯቸው አካላዊ ቃል እያሉ ነው የነገሯቸው። አካላዊ ቃል የሚባል ነገር የለም። እዚህም ነው ሁን በሚለው ቃሉ አስገኝቶታል። መሲሁንም ሁን በሚለው ቃሉ ነው ያስገኘው እያላቸው ነው። ቃልም ስጋ ሆነ ሲላቸው ጊዜ በዚያ በቃል አማካኝነትም ክርስቶስን በስጋ መልክ አመጣ አስገኘው እያለ እየነገራቸው ነው። ገብታችሁ ያለ አይደል? ይሄን ነው እየተናገረ ያለው እንጂ ሌላ አምላክ ክርስቶስ የሚባል እሱን እያላቸው አይደለም። በዛ ላይ እኛ እኮ አሁን እንደምንወዛገብ አውቆ እንደዛ አለ። ዮሐንስ ወንጌሉን የጻፈው ያው ኢየሱስ ክርስቶስ መሆኑን ታምናለህ? ላ ኢየሱስ ክርስቶስ አይደለም የጻፈው ዮሐንስ ወንጌል ኢየሱስ ክርስቶስ አልጻፈውም አልተናገረውም። ዮሐንስ ወንጌል 1:1 ላይ ያለውን በፍጹም ወጥቶ አልተናገረውም። የክርስቶስ ንግግርም አይደለም የአምላክም ንግግርም አይደለም። ዮሐንስ ራሱ ነው እየተናገረ ያለው። አዎ ዮሐንስ ወንጌል ላይ ያወራው እንዳለ ኢየሱስ ክርስቶስ ነው። ልባቸው አይታወክ በእግዚአብሔርም እመኑ ደግሞ በእኔም እመኑ አለ። ያ ያወራው ማን ነው? እሺ አሁን ስለሱ ልምጣሽ። እሱን አለ እያለ እየተናገረ ያለው በዮሐንስ ላይ ተለጥፏል። ኢየሱስ ብሎታል፣ ተቆርጦን ይነገርለታል። ግን ኢየሱስ ለእሱና ኢየሱስ አይደለም። ኢየሱስ የተናገረው ነገር የለም መጽሐፍ ቅዱስ ላይ። ኢየሱስ አለ ተብሎ ሰዎች ናቸው ዝም ብለው እየተናገሩ ያሉት። እነዛ ተናጋሪዎቹ ማን እንደሆኑ አይታወቅም። አይደለም ሂጄ ስፍራው ባዘጋጅላችሁ እያለ ነው እኮ። ሂጄ ስፍራውን ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ አለ እኮ። ሁለተኛ እመጣለሁ ወደ እናንተም ወደ እኔም እወስዳችኋለሁ እኮ። አሁን ማስረዳት የፈለከው ነገር ምንድን ነው? አንተ ሐሳብህን ንገረኝና ጌትነቱ አንድነቱ ነገር ነው። ጌትነቱ አንድነቱን እየነገረ ነው ያልከው። ተነሳ ስንት ጌታ ነው ያለው? ምን ስንት ጌታ ነው ያለው? አንተ ወልድ ለለ አንድ አምላክ ሶስት አካል አንድ አምላክ ነው። እሺ አብ አምላክ ነው? አዎ አምላክ ነው። ወልድ አምላክ ነው? በመለኮቱ አንድ ናቸው። ስራቸው እኔና አብ አንድ ነን ያለ ነው እኮ። አልጠየቅኩም። ቆይ አንዴ አብ አምላክ ነው ወይ አልኩኝ። አዎ አምላክ ነው። አዎ ወልድም አምላክ ነው? አዎ አምላክ ነው። ኢሳይያስ 9:6 አምላክ ነው? አዎ መንፈስ ቅዱስም አምላክ ነው? አዎ ስንት አምላክ ናቸው? ስንት ናቸው እነዚህ? ሶስት አካል ናቸው። ስራቸው አንድ ነው። ስራቸው መለኮቱ አንድ ነው። ስራቸው ራሱ ይለያያል። ወልድ ተሰቅሏል አይደለ? ወልድ ተሰቅሏል። አሁን እንደሚለያየ ስራቸው ነገር ነው። ወልድ ተሰቅሏል። ለማን ነው የተሰቀለው? ለማን ነው ሳይሆን እርሱ ተሰቅሏል ወይ ነው ያልኩት። ለኔ እርሱ ተሰቅሏል። ወልድ ተሰቅሏል። አዎ ተሰቅሏል።
አብ ተሰቅሏል አልተሰቀለም? በል ስማቸው እንደሚል አልተሰቀለም። መንፈስ ቅዱስ ተሰቅሏል። እቺ ነው አጣይቀት አልተሰቀለም። አይዋ አየ በስራ ይለያያል። አየ አይደለ? አብ ወላዲ ነው። በስጋ ነው እኮ የመጣው። በስጋ ነው እኮ የመጣው። አይታል። አብ ወላዲ ነው አይደለ? አብ ወላዲ ነው አይደለ? አብ ወላዲ ነው። ያውኑን ጥያቄ እንዴ ድገሙ። አንዴ ልድገምለት። እሺ ከላይ ያለው ያስተካክል ነው። እሺ ድገም። ስንት አምላክ ነው የምታመልከው? ኢሞ የአባቱ ስንት አምላክ ነው የምታመልከው? ልጅ ድረግሙ ነው። ስንት አምላክ ነው የምታመልከው? እኔ ከላይ አንድ አምላክ። እሱን አንዴ እኔን ጠይቀኝ እያለ ነው ከላይ ያለው። ኢሞ የአባቱ ስንት አምላክ ነው የምታመልከው? አይደለም። አይ አሁን ያልከው የለሱ የጠየቀው ጥያቄ በስራ ነው ያለው። አንዴ ድገም። ልጠይቅህ ነው እኮ ልጠይቅህ ነው። ስንት አምላክ ነው የምታመልከው? አንድ አምላክ። ያ አንድ አምላክ በመስቀል ላይ ተሰቅሏል ወይንስ አልተሰቀለም? ስለ ኃጢአትህ ተሰቅሏል። መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ አለ የለም? አለ በል። አረ የለም። አብ ተሰቅሏል አልተሰቀለም? ጌታ አብ አልተሰቀለም። አምላክ ነው ግን አይደለ? አዎ አይዋ ልጁን ተረከው። የተሰቀለ አምላክ ያልተሰቀለ ሌላ አምላክ ያልተሰቀለ ብያሳይን መስዋዕቸው ይቅርታ ያልተሰቀሉ ልበል። መንፈስ ቅዱስም አምላክ ነው አይደለም? ራስቸው ነው። መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ ነው አምላክ ነው አይደለም? አይዋ ተሰቅሏል አልተሰቀለም? ብሱ እንደዛ እንደ አንዱ እሱ አልተሰቀለም። አይዋ ስለዚህ ያልተሰቀሉ ሁለት አምላኮች አለህ፣ የተሰቀለ ደግሞ አንድ አምላክ አለ። ሶስት አምላክ ቅዱስና ወልድ አንድ ላይ ነበሩ። ሲሰቀል አብሮ ነበር አብ። ያ ሰላም መንፈስ ቅዱስና ወልድ ሲሰቀል ወልድ አንድ ላይ ነበሩ። ሲሰቀል አብሮ ነበር መንፈስ ቅዱስ። እሱን ተሰቅሏል። አብሮ ተሰቅሏል መንፈስ ቅዱስ። ያሰላም መናፍቅ ነው። አረ ማደናገር አንዴ። አረ ውሱ ይቅርታ። እግዚአብሔር ያለ ምስጢር አንደ ላውራ። እሺ ሁለት ያወራው እንደፈለከው። ጢሞቴዎስ ላይ አሁን የተጻፈውን ላንብብ። ኮሜንት ላይ ዮሐንስ ምን አለ? ዮሐንስ ቸሬ ኧረ እባክህ እንኳን ላንተ ለእኛም ከባድ ነው ሚስጥረ ሥላሴ አለ። አላሁ አክበር። እውነትን በአንደበታቸው አላህ አስናገራቸው። እምነታቸው ከባድ ነው ለእኛ ራሱ ይሄ የሚገባና አይደለም እያሉ ነው። አላሁ አክበር። ይሄንን ነገር እንዳትመረምሩ ነው ዛሬ ነቢዩ መሐመድ እንደዚህ ነው እያሉ ጆሮአቸውን የሚያደነቁሯቸው። ወላሂ ባኑባቸው፣ ንቁባቸው። መምህሮቻችሁ ስለ ሃይማኖታችሁ እንዲዞር ብላችሁ ስለ አምላክ ያክል ነገር እንዳትጠይቁ፣ እንዳታነቡ፣ እንዳትመረምሩ፣ መጽሐፉ ላይ መርምሩ እንዳለ ክርስቶስ ያን እንዳታዩ አላህ እንደዚህ ነው ሙሐመድ እንደዚህ ነው እያሉ ይሳለቁላችኋል። ከዛ እናንተን ያስቃሉ። አይምሯችሁን ደፈኑ። በቃ አለቀ። ዞር ብላችሁ ስለ እምነታችሁ እንዳታረቧል። ማንኛውም እሺ አሁን ተናገር እስኪ ስለ አምላካችሁ ነገር ነው። የእግዚአብሔር ምስጢር ያለ ጥርጥር ታላቅ ነው ይላል። የእግዚአብሔር ምስጢር ያለ ጥርጥር ታላቅ ነው። አሁን በስጋ የተገለጠ በአሕዛብ የተሰበከ በክብር ያደረገ እሱም ቦታ አንብባል። አንብቤያለሁ። መጽሐፍ ቅዱስ አንብቤያለሁ። ግን ኢየሱስ ክርስቶስ አምላክ አለው ይላል መጽሐፍ ቅዱስ። በስጋ አልተገለጠም። በስጋ አልተገለጠም። እኔም በስጋ ተገለጫለሁ። አዲስ ነገር አይደለም። እሱ ሳይሆን ክርስቶስ አምላክ አለኝ ብለው ቃል በቃል አስተምሯል እያልኩ ነው። ትቀበለዋለህ ወይንስ አትቀበለውም? ክርስቶስ ምን ክርስቶስ አምላክ አለኝ አለ። አምላክ አለኝ ለእኔ ፍቱኝ፣ እኔ አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አምላክ አለኝ አለ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ለካ አምላካችሁ አምላክ አለው እንዴ? ማን ነው የኢየሱስ ክርስቶስ አምላክ? እስኪ ንገረን ሩሃማ። ፍጹም ሰው አምላክ አለው እያለ ኢየሱስ እኮ ፍጹም ሰው ነው፣ ፍጹም አምላክ ነው እኮ። እሱ ለምንድን ነው የማታምነው? ፍጹም ሰው ነው፣ ፍጹም አምላክ። የቱ ጋር ነው ይሄ ቃል አሁን የተናገርክ? የቱ ጋር ነው ያለው? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ? እሱ አይበልሽ፣ ችግር የለውም። እንደው ሌላ ሐዋርያ መጥቶ
ኢየሱስ ፍጹም ሰው ፍጹም አምላክ ብሎ የተናገረ የለም። ኢየሱስ እንደዛ አላለም። ሸውደዋቸዋል ዘመናት። እኛ ጋር እኛ ባይብል የለም በፍጹም። ማንን የሸወደው እሱ? ቄሶቻቸው ዲያቆኖቻቸው ናቸው የሸወዷቸው። ይቅርታ ክርስቶስ አይደለም። ክርስቶስ በፍጹም አልዋሸም፣ ስህተትንም አልተናገረም። ጻድቅ ነው እሱ። እሺ የተወለደውን ልጅ ምንድን ነው? ማን ነው የተወለደው? ማን ነው? ጥያቄው አሁን የተወለደው ማን ነው? አይዋ ወንድ ልጅ ነው። አለቀ። ማስረጃ ልስጥህ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 መልአኩ ገብርኤል ምን አለ ለማርያም? ቆይ አንዴ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ አለ፣ ስሙንም ኢየሱስ ትይዋለሽ አለ። ያ ኢየሱስ የተወለደው ምንድን ነው አልከኝ? ወንድ ልጅ ነው። ይህን ወንድ ልጅ አታምልኩ ነው እኛ ጥያቄያችን። የወንድ ልጅን አምላክ የሆነውን አንዱን አምላክ አምልኩ አላህ ሱብሓነሁ ወተዓላ ነው ጥያቄያችን። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንደዛ ይላል፣ ሕፃን ተወልዷልና ወንድ ልጅም ተሰጥቷልና አለቃነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካሪ፣ ኃያል፣ ሰላም አለቃ ተብሎ ይጠራል አለ። አዎ ኃያል። እሺ ቀጥልሽ። አይታል እዚህ ጋር ኃያል አምላክ፣ የዘላለም አባት፣ የዘላለም አባት ምን ይሁን? እሺ በዚህ ላይ አሁን እንደዛ ነው ያለው አይደለም? ኃያል አምላክ ብሏል አይደለም? ደግሞ ተመልሰን መተን እዚህ ጋር ዮሐንስ ወንጌል አንዴ ቆይ አንዴ፣ እሱ ጥቅስ ስለ ኢየሱስ ነው ብላቸው ነው አይደል? እንደሱ ብለው ነው አይደል ያስተማሯቸው ቄሶቻቸው? የተወለደው ማነው ታዲያ? አጭርና አንድ ግልጽ ጥያቄ። ቆይ አንዴ፣ እሱ ጥቅስ ስለ ኢየሱስ ነው የተነገረው ይሄ ትንቢት ብለው ነው አይደል የነገሯቸው ቄሶቻቸው? እንዴት እንደሸወዳቸው አንዴ አስገባኝ የሚለውን ይሄ ጥቅስ ስለ ኢየሱስ ነው ብለው ነው የነገሯቸው አይደል? ኢየሱስ ነው እንጂ አልተሸወድንም። በጣም አይዋ እንደሸወዳቸው አላስረዳህ ነው ኢየሱስ ክርስቶስ። እሺ ይሄ ጥቅስ ለእኔ ነው የተነገረው ብሎ የተናገረበት አንድ ጥቅስ አለ አዲስ ኪዳን ላይ ወይስ የለም? መለስ። ለኢየሱስ ክርስቶስ አልተጻፈም የሚል አለ እንዴ አንተ ጋር? እኔ ጋር አንተ ስለዚህ እናንተና ቄሶቻችሁ ናቸው ይሄ ለኢየሱስ ያላችሁት ማለት ነው። ቆይ አንዴ፣ አንዲት ቦታ ላይ ኢየሱስ ክርስቶስ ይሄ ጥቅስ ለእኔ ነው የተነገረው ብሎ የተናገረበት ቦታ የለም። ሁለተኛ እሺ ክርስቶስ መናገሩ መስፈርት አይሆነን፣ ተወሱን እንለፈው። ከአራቱ የወንጌል ጸሐፊያን ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል ከነዚህ ከአራቱ ኧረ እንዳው የፈለጉት ይሁኑ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ አንድ የአዲስ ኪዳን ጸሐፊ ይሄ ትንቢት የተነገረው ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ አለ ወይንስ የለም? መልሳ ነው ይህን ጠይቋቸው ቢያንስ። እስኪ ይሄ ለኢየሱስ ነው ስትሉን ጊዜ ማን ነው በዚህ ንግግር የቀደማቸው? ክርስቶስ ተናግሮታል ወይ? ሐዋርያቶች ይሄንን ለእርሱ ነው የተነገረው ብለው ተናግረዋል ወይ በሏቸው። የትኛውም ቦታ ላይ ቄሶቻቸው ይሄ መልስ ሊያመጡት አይችሉም። በራሳቸው እንደፈለጉ ጥቅስ እየለቃቀሙ ለኢየሱስ ነው ብለው የሸወዷችሁ እነሱ ናቸው። ኢየሱስ ክርስቶስ በመጽሐፍ ስለ እኔ እንዲህ ተብሏል እያለ የተናገረባቸው በርካታ ቦታዎች አሉ። ሐዋርያቶችም ልክ እንዲሁ እንደ ማቴዎስ ስለ ኢየሱስ ትንቢት እንዲህ ተነግሯል ብለው የተናገሯቸው በርካታ ቦታዎች አሉ። ይሄን ጥቅስ ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ ስጡን፣ አትሸውዱን በሏቸው። ኢየሱስ ይሄ ጥቅስ ለእኔ ነው የተነገረው ብለዋል ወይ በሏቸው። ወፍ የለም በፍጹም። ይሄ ነው እንዳ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል አስተምሯል። ይሄን ግን አይነግሯቸውም፣ ይደብቋቸዋል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል ኢየሱስ። ኢየሱስ ቃል በቃል አምላክ አለኝ እያለ ለኢየሱስ አምላክ አለው ብሎ የሚያስተምር አንድ ቄስና ዲያቆን አታገኙ። ምክንያቱም ምዕመኑን ከታች እየሸወዱት ነው። ኢየሱስ አምላክ አለኝ ያለውን አይነግሯቸውም። ኢየሱስ ሰው ነው ብሎ ቃል በቃል ተናግሯል። ኢየሱስ ሰው ነው ብለው አያስተምሯቸውም። እንደው ጨምረው ፍጹም ሰው ፍጹም አምላክ ነው ካላሉ በስተቀር በፍጹም ሰው ነው ብሎ አይነግሯቸውም። ኢየሱስ ግን ዮሐንስ ወንጌል ምዕራፍ 40 ቁጥር 8 ላይ ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ ብሎ ቃል በቃል ተናግሯል። ምን ነኝ አለ? ሰው ነኝ፣ አምላክ አለኝ አለ። እነዚያን ሁሉ ድንቅ ተአምራት ሲያደርግልኝ የነበረው አምላኬ ነው አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል?
أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده له እናንተ የእስራኤል ሰዎች ሆይ አለ ጴጥሮስ ይሄን ንግግሬን ስሙ አላቸው። የናዝሬቱ ኢየሱስ ለእናንተ የተገለጠ ሰው ነበር። አምላክ በእርሱ በኩል ድንቅና ተአምራትን ያደረገለት አለ። ማን ያደረገለት? አምላክ በእርሱ በኩል በክርስቶስ በኩል ድንቅና ተአምራትን ሲያደርግለት የነበረው እርሱ ነው። ሙታንን ሲያስነሳለት፣ ዓይንን ሲያበራለት የነበረው ይታቻላ። ስለዚህ ለእናንተ የተገለጠ ፍጹም ሰው ፍጹም አምላክ ነበር አላላቸው። ቢሆን ኖሮ ይላቸው ነበር። ነገር ግን ሰው ነበር አላቸው። አለቀ በቃ። ያቻው ተረት ተረት ይላል ብረት እያለች ነው እቺ ልጅ መጽሐፏን ማለት ነው። አሁን እያነበብኩ ያለሁት ጥያቄ አለ። እሺ እስልምና ላይ ጥያቄ ያላችሁ እድል ስጣችሁ። ደስ ያላችሁ ጥያቄ ጠይቁ። እስልምና ላይ የሰማችሁት ማንኛውም ጥያቄ ትችላላችሁ። ሰላም አለይኩም። ጥያቄ ነበረኝና ሶላትን በተመለከተ እንትን ፈርድ ሶላት አሁን ለምሳሌ ኢሻ ተሰግዶ አብቅቶ ተራዊህ እንደተጀመረ ብደርስ ተራዊህ ከሚሰግዱት ጋር ፈርድ ሶላቱን ተከትዬ መስገድ ይችላለሁ? አሁን ደስ ነው የምታደርገው። تدخل مع الإمام بنية العشاء وعندما يسلم الإمام تقوم وتجيب ركعتين بعد ذلك تسلم የዒሻ ሶላትና ተራዊህ መስጊድ ወደ መስጊድ እየሄዳችሁ እንደ አጋጣሚ ኢማሙ ዒሻ ሶላትን አሰግዶ ጨርሶ ተራዊህ እንደጀመረ ብትደርሱ ምንድን ነው የምታደርጉት? ከኢማሙ ጋር እናንተ በዒሻ ንያ ትገባላችሁ። እዚያ ልክ ኢማሙ 2 ረካ አሰግዶ ተራዊህን በሚያሰላምት ጊዜ የዛኔ እናንተ ትነሱና 2 ረካ ትጨምራላችሁ። ዒሻ 4 ረካ ነውና 2 ረካ ብቻ ስለሆነ ከኢማሙ ጋር ይሰግዳችሁ እዚያ 2 ረካ ጨምራችሁ ታሰላምታላችሁ። እሺ መርሻ ሰላም እንዴት ነው? ሰላም እንዴት ነህ? ይሰማል? ያው ይሰማል። ያ ቅድም በምትናገርበት ላይ ነበረ ማለት ቃል ስጋ ሆነ ይላል እና በእናንተም ላይ እኮ ቁርአን በስጋ ይገለጣል ይላል ነብያችሁ እና የእናንተ ቁርአን የአላህ ቃል በስጋ በመጨረሻው ቀን ይገለጣል ካለ ከተቀበላችሁ የኢየሱስ ክርስቶስ ለምንድን ነው የሚከብዳችሁ? በስጋ ይገለጣል እንደው ነው የቱ ጋር ነው ያገኘው? ኦኬ ላውጣልህ አለ የነብያችሁ ቃል ነው። ይኸውልህ በምን ላይ መሰለ ና 3781 ክፈት ቁርስ ክፈት ውሱ ስራ ላይ ነኝ ማለት ቁርአን ስላላችሁ ክፈት ራስ አንዴ እኔ ጋር ቁጥር ሰጥቶ መሄድ የለም። ይሄ በጣም መጥፎ ቤት ነው ለእንዲህ ለአጭበርባሪዎች። አሁን ምን ታደርጋለህ? እንጠብቅሃለን። ሌላ ስልክ ይዘሽ ነው ቶሎ እንዳትቀር፣ ቶሎ በል ይዘህና የትም እንዳትሄድ። መቼም ዓለም ላይ ብቻህን አይደለም እየኖርክ ያለው። ስለዚህ ሌላ ስልክ ቶሎ ይዘህና ራስህ ከፍተህ ታስረዳለህ። ጥያቄ ለሰ ይቀጥል ያላ አንድ ጥያቄ መርሻ ወይ ጥቁር ወደ ስራ አካውንት አለ እንደዚህ ልጅ ነው። ወደ ስራ አካውንት አለ ይቀይር ይገባ። እሺ ጥያቄ አለ ቀጥል። መርሃባ አንድ ጥያቄ ነበር ልጀምር። እሺ ጥያቄ ምንድን ነው? እሺ እንትን የሚባል ኢቲኬር የሚባል ነገር ታውቃለህ? እሱ ነገር ግባ ምናምን ብለው ነበርና ከዛ ሳላጣራ አልገባም ብዬ አልገባሁም። ኢቲኬር ምናልባት እስካሁን ቅድም ጥያቄ መጥቶልህ ከሆነ ታውቀው ይሆናል። ኢቲኬር የሚሉት የሆነ እንትን ነገር ነው እና ኢቲኬር ምናልባት ስራውን ካሁን ቅድም ካወቀው ብዬ ነው እንትን ተጠይቃለሁ። የስራውን ሂደት ነገር ነው የኦንላይን እንትን ነው ግብይት ነው። ግን ያው ማለት እኔ እንኳን በደንብ አላብራራው። ምናልባት ካሁን ቀደም ያብራሩልኝ ካሉ ማብራራት ስትል ጊዜ መተህ ጠይቀን፣ ችግር የለም። ስለ ስራው በደንብ አድርገህ እና የዛኔ ትጠይቀናለህ ኢንሻአላህ። እሺ ቀጣይ ጥያቄ አለ። እሺ መናገር ይፈልጋል ልጅን ክርስቲያኖች ካላችሁ ልንገራችሁ። ነገ የትንሣኤ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን የምትቀሩት
ልክ በወፍ መልክ ምናምን ልክ እንደ በራሪ ሆነው ልክ በሰው መልክ ምናምን የተናገሯቸው አሉ። ያንን እሱ ያሰበው ምንድነው? ልክ እንደ ኢየሱስ በስጋ ተገልጦ መምጣትን አድርጎ ነው። እንደዛ ሳይሆን የምንዳውን መምጣት ነው አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም እየገለጸው ያሉት ፈመን የዕመል ሚስቃለ ዘረትን ኸይረን የረህ ወመን የዕመል ሚስቃለ ዘረትን ሸረን የረሁ ይላል። ማንኛውም መልካምን ስራ የሰራ ሰው የሰራውን ዋጋ ያያል ብለው ተናገረ። የስራ ዋጋ ይታያል፣ የስራህን ዋጋ ታያለህ ሲባል ጊዜ የሆነ ቆሞ የሚታይ ነገር አይደለም። ምንዳውን ትከፈላለህ ማለት እንጂ የሆነ ተገልጦ የሚታይ ሰው ወይንም እንስሳት አይደለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ምሳሌ ልስጣቸው በሌላ ምሳሌዎች። ልክ ጁምዓ ሶላት ለመስገድ መጀመሪያ ቀድሞ የመጣ ሰው ልክ ግመል እንዳቀረበና እንዳረደ ነው አሉ። ኦኬ የሆነ ግመል የሚታይ የግመል ያክል ምንዳ ይሰጣል፣ የኡሁድ ተራራን ያክል ምንዳ ይሰጣል ሲባል የሆነ ተራራ በቶ ምንዳ ቁጭ ይልለታል ማለት አይደለም። ከፍ ያለ ምንዳ ይሰጣል ለማለት ነው። ከዛሊክ ልክ እንዲሁ በወፍ መልክና በሰው መልክ ቢገለጹ ምንዳዎች የምንዳውን ከፍታ የምንዳውን የላቀ መሆኑን ለመግለጽ እንጂ እነዚያ አካሎች ተገልጠው ይመጣሉ። የማርያም ልጅ መሲሁ በመካከላችሁ ሊወርድ ቀርባል አሉ። የዛኔም ሲወርድ ጊዜ ምን እንደሚያደርግ ተናገሩ። ሐክመን ሙቅሲጣ ብለው ገለጹ። ፍትሃዊ መሪ ይሆናል። የዛኔ አሉ ፍትሃዊ መሪ ይሆናል። የዚች ዓለም አስተዳደር እርሶ ይሆናል። ያ ጀማዓ አምላክ አላህ ለመሲሁ ቃል የገባለት ነገር አለ። ጠላቶቹን ከእግሩ በታች ያደርግለታል። እዛ ጠላቶቹ ማን ናቸው? ክርስቶስ እነሱን ያልተቀበሉ ናቸው ጠላቶቹ። ሌላ አይደለም። ጠላት መሲሁ የእርሱን ክርስቶስነት መሲህነቱን የማይቀበሉ የሆኑ አይሁዶች ናቸው። እነርሱን የበላይነት ያጎናጽፍባቸዋል። ማን? መሲሁ የበላይነትን ይጎናጽፋል በእነርሱ ላይ። እንደአጠቃላይ ዳግም በሚመጣ ጊዜ በምድር ላይ የዚች ዓለም አስተዳደር ይሆናል። የሚያስተዳድረው በምን ህግ ነው ብላችሁ ልጠይቁ ትችላላችሁ። በቁርአንና በሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም የኡመኩም ቢኪታቢላሂ ወሱነቲ ያሉ በቁርአንና በሐዲስ የሚያስተዳድራቸዋል። ስለዚህ መሲሁ ማለት ይሄ ነው። ዳግም ሲመጣ በምድር ላይ እኛ በደስታና በተስፋ የምንጠብቀው መልካም ጻድቅ የሆነ የአላህ ነብይና መሪ ነው። ነገር ግን ከልኩ በላይ ከፍ ከፍ አድርገን ወደ አምላክነት አንስቅለውም እንደ ክርስቲያኖች። እንደ አይሁዶችም ከልኩ በታች ዝቅ አድርገን እርሱ ዲቃላ ነው፣ ሐሰተኛ ነው፣ ዝሙተኛ ነው፣ የዝሙተኛ ልጅ ነው አንለውም። እናቱም እርሱም ጻድቅ ናቸው ብለን ነው የምናምነው። አላህ በቁርአን ላይ ጻድቅ ብሎ የገለጻት ማርያምን ነው። ለምን ይመስላችኋል? ሌላ ጻድቅ ሴት ስለሌለ ይመስላችኋል? ጻድቅ ሴቶች አሉ፣ በርካታ ሴቶች። እርሷን ግን ጻድቅ ማለት የፈለገበት ምክንያት ለምንድን ነው? አይሁዶችን አፋቸውን ለማዘጋት ነው። ጠላቶቿን በዝሙት ነው ያመጣችው ብሎ ስለተናገሩ ወኡሙሁ ሲዲቀቱን ብሎ በቁርአን ላይ ያሰፈረላት እናቱ ደግሞ ጻድቅ ነች አለ። መሲሁን ነቢያችን ሰለላሁ ዐለይሂ ወሰለም ጻድቅ ነው ብለው ገልጸውታል በሐዲስ ላይ። ሌላ ጻድቅ ስለሌለ ነው። አብርሃም ጻድቅ ነው ለምን አላሉ? ዮሴፍ ጻድቅ ነው ለምን አላሉ? ኢድሪስ ወይንም ሄኖክ ጻድቅ ነው ለምን አላሉ? መሲሁን ጻድቅ ያሉት ፈአቁሉ ከማ ቃለ ልዓብድ ሷሊህ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ጻድቁ የአላህ አገልጋይ እንዳለ እምላለሁኝ አሉ። መሲሁን ማለት ነው። ጻድቅ ነው እርሱም ብለው የገለጹበት ምክንያት እርሱ ሐሰተኛ ነው ብለው የሚያምኑ ስለሆነ አይሁዲዎች እርሱ ሐሰተኛ ሳይሆን ጻድቅ ነው የሚለውን ከእነርሱ ፊት ለመጋፈት የተነገረ እውነት ነው። ገብቷቸዋል። ምክንያቱም አይሁድነት የአብርሃምን ጻድቅነት አይጠራጠሩ፣ የሙሴን ጻድቅነት አይጠራጠሩ፣ የኤልያስን ጻድቅነት አይጠራጠሩ። መሲሁን ግን ከልኩ በታይ ዝቅ አድርገውታልና ኢስላም ክብራቸውን ጠበቀላቸው፣ የማርያምንና የመሲሁን። ይህን ይመስላል። እንዳጠቃላይ ወደ ኢስላም እንጋብዛችኋለን። ወደ ነቢያት መንገድ ወደ ኢስላም ኑ። የአብርሃም የኢስሐቅ የያዕቆብን አምላክ ነው እዚህ የምታገኙት፣ ሌላን አይደለም። ክርስቶስ ከነቢያቶች መካከል አንድ መልእክተኛና አንድ ነቢይ ናቸው። የተከበረ የአምላክ መልእክተኛ ነው። ይህን ይመስላል። እሺ ጥያቄ ያለ ይቀጥል። በማንኛውም ምስክር ፍርድ ቤት ምናምን ሽምግልና ምናምን በዚያን ጊዜ አንድ ወንድ አንድ ሴት እኩል ነው። ታዲያ በምን ምስክር ጊዜ ብቻ ነው? በአንዲት የምስክር ጊዜ ብቻ ነው። በምን ገንዘብ ተበዳድረው ሰዎች አንዱ ሌላውን በሚያበድር ጊዜ በሚደረግ የምስክር ስርዓት ነው። የዛን ጊዜ ብቻ ነው። ምክንያቱም ያንም ለምን እንደሆነም ነብዩ ሰለላሁ ዐለይሂ ወሰለም የአንድ ወንድ ምስክር የሁለት ሴት ምስክር ይሁን ያሉበት ምክንያት በመርሳታቸው ምክንያት እንደሆነ እንጂ የአይምሮ ጉድለት እንዳልሆነ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ተናግሯል። ስለዚህ ሐዲስ ላይ ናቅሰቱ ዐቅል ሲሉ ጊዜ በአይምሮች በመርሳታቸው ምክንያት እንደሆነ እየተናገሩ ያለው ነው። ላሳያችሁ ለምን የአንድ ወንድ ምስክር የሁለት ሴት ምስክር ይሁን ተባለ የሚለውን
ያ ሐዲስ ቀጥታ ወደ ቁርአኑ ያመራናል። ቁርአኑ ደግሞ ምክንያቱ ምን እንደሆነ ይገልጽላችኋል። የኔን ምክንያት ሳይሆን የማንንም ሸኽ ምክንያት ሳይሆን የቁርአኑን የአላህ ሱብሓነሁ ወተዓላ ምክንያት ይሄንን ያደረገበትን ነው እንመልከት። ቁርአን ላይ ላሳያችሁ ነው። ሁለተኛው ምዕራፍ ላይ ይገኛል። ሴቶች የአንድ ሴት ምስክር ማነው የአንድ ወንድ ምስክር የሁለት ሴት ምስክር ነው ተብሎ የተገለጸበት ምክንያቱን ላሳያችሁ ነው። ተመልከቱ ክርስቲያኖች፣ ኑ ተመልከቱ። ቁርአን ላይ ላሳያችሁ ነው። ያውና ላሳያችሁ ናቂሰቱ ዐቅል የተባለበት ምክንያት ያውና ይታያችኋል። በብድር ጊዜ ነው። እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋላችሁ ጊዜ ጻፉት አለ። ብድር ስትበዳደሩ ጻፉ እያለ ነው አላህ። ጸሐፊ አንዱ ሌላውን እንዳይክድ በኋላ ማለት ነው። ጸሐፊም በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳወቀው መጻፍን እምቢ ቢል ይጻፍም አለ። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጽፍ። አላህንም ጌታውን ይፍራ፣ ከእርሱ ካለበት ዕዳ ምንም አያጉድል። ያም በእርሱ ላይ ዕዳው ያለበት ቂል ወይንም ደካማ ያ ማለት ሞኝ ሰው ቢሆን ገብታችኋል፣ ወይንም ደካማ ሰው ቢሆን ወይንም በቃሉ ማስጻፍን የማይችል ሰው ቢሆን ዋቢው በትክክል ይጻፍለት። ዋቢው የተባለው ወኪሉ ማለት ነው። የሱ የሰውየው ውክልና የሚወስድለት የቤተሰቡ ክፍል እርሱ በትክክል ይጻፍለት። አሁን በደንብ ተመልከቱ፣ አዳምጡ። ከወንዶቻችሁ ሁለትን ምስክሮች አስመስክሩ አለ። በደንብ ተከታተሉ። አሁን ለምን ሴት እዛ ቦታ ላይ አንድ ወንድ የሁለት ሴት ያክል ነው የተባለበት ምክንያት በአይምሮ ምናምን ሳይሆን ነው። ተመልከቱ። ከወንዶቻችሁ ሁለትን ምስክሮች ያስመስክሩ አለ። ሁለትም ወንዶች ባይሆኑ ከምስክሮቻችሁ ሲሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ እንዳትረሳ ይታያችኋል። ከወንዶቻችሁ ሁለት ወንዶች ባይሆኑ አለ ከምስክሮች ሲሆኑ ከምትወዷቸው የሆኑን አንድ ወንድና የአንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ ሁለት ሴቶች ይመስክሩ አለ። አሁን ገባችሁ? ሁለት ሴቶች ሆኖ የተባለበት ምክንያት አንደኛዋ ስትረሳ ሌላኛይቱ እንድታስታውሳት አለ። ያ ሰላም። ስለዚህ መርሳት እንጂ ሐዲሱ ላይ እየተነገረ ያለው የአይምሮ ጉድለት ስላላቸው አይደለም። አንደኛዋ ብትረሳ ሌላኛዋን እንድታስታውሳት። ስለዚህ ነቅስ የሚለው እዚያ ቦታ ላይ ኒስያን መርሳት እንጂ ጉድለት ወይንም ማነስ የሚለው ነገር አይደለም ማለት ነው። ገብቶሻል? ይሄ ነው። ስለዚህ ሁለት ሴቶች የሆኑ የተባለበት ምክንያት አንደኛዋ ስትረሳ ሌላኛዋ እንድታስታውሳት ነው ብሎ አላህ ሱብሓነሁ ወተዓላ በቃሉ ላይ አስቀምጦታል ማለት ነው። የማንም ትርጓሜ ሳይሆን ይሄ የአምላካችን የአላህ ሱብሓነሁ ወተዓላ ንግግር ነው። ተረዳችሁ? እሺ፣ ሌላኛው ጥያቄ ምን ነበር? ሌላኛው ደግሞ ቁርአን በወረደ ጊዜ ያኔ ነብያችሁ እየነገራቸው የጻፉ ሰሃቦች ያኔ አይዋ እንደዛ ነው። ሚያታድርግ ቁርአንን ሲጽፉ የነበሩ ሰሃቦች ከእስልምና ወጥተዋል ይሏቸዋል። እህዝና አንደኛ ቁርአንን የጻፉ ሰሃቦች በጣም በርካቶች ናቸው። ከእስልምና ስለወጣው አካል እነግራቸዋለሁ። ሁለት ነበር። እሷንም ጽፎ ነበር። እንደውም ጽፏል ላይ እዛም ላይ ራሱ እንደው ይማር ነበር ነው። ወካነ የክቱብ ያ ሰውዬ ይጽፍ ነበር ቁርአንን። ከዚያ በኋላ ከእስልምና ተመልሻለሁኝ አለ። ከዚያ በዚያ ሰውዬ ላይ ምን ሆነ የሚለውን ታሪኩን በደንብ ተከታተሉ። ምን ያክል አላህ ሱብሓነሁ ወተዓላ ቅጣት እንደቀጣው የቀጣው ከእስልምና መመለሱ እንዳይመስላችሁ። ይህ ሰውዬ ከእስልምና ተመልሻለሁ አለና ወደ ክርስቲያኖች ጋር ሄደ። ከዛም ሄዶ ምን አላቸው ለክርስቲያን ሰዎች? ሙሐመድ እኔ ያላልኩትን እኔ ነኝ የምጽፍለት አላቸው። እኔ ያላልኩትንም ማነው እሱ ያላለኝም መጽፍለት ነበር አለ። አያችሁ አይደል? እሱ ያላለኝን ብዙ መጽፍለት ነገር ነበር አለ። ወካነ አላሁ ዓሊመን ሐኪማ ወካነ አላሁ ዓሊመን ሐኪማ እያለ ጻፍለኛል። ወካነ አላሁ ዓሊመን ሐሊማ ብዬ ጽፍለታለሁ አለ። እሺ ሁለት ቢሆንስ ግን ትቀደጃለሽ? ና ግባና እንደሱ በለኝ ልኬልሃለሁ። ና ላኩለትና በዚህ ላይ ምን ያክል ሲዋሽባቸውና ሲቀጥፉባቸው እንደሆነ ዲያቆኖቻችሁ ወላሂ ለዚህ ያሳያቸዋለሁ። ቁርአንን የጻፉ ሰዎች ተመልሰዋል ይሏቸዋል። ተመልከቱ፣ አንድ የተመለሰ የለም። አንደኛው ተመልሶ ነበር፣ ወዲያው ወደ እስልምናው ተመለሰ ተውበት አድርጉ።
ሁለተኛው ደግሞ ምንድነው? ይሄ ስለ ክርስቲያን ነው የምነግራችሁ። ወደ ክርስትና ተመልሻለሁኝ ያለው ቁርአንን የጻፈው እርሱ ነው ይሏቸዋል። ግን 2 ምዕራፍ ነው የጻፈው። ልብ በሉ። አንድ ትልቁ ውሸት ፈረሰ። ምንድነው? ቁርአንን የጻፈው ላወፍ ከ114ቱ የቁርአን ምዕራፎች 2 ምዕራፍ እንደሆነች ነው ላሳያችሁ። ምን ያክል እንደሚዋሹባችሁ፣ ምን ያክል እንደሚቀጥፉባቸው እኔ ማስረጃ ነው ማሳያችሁ። የገባ ክርስቲያን አለ ገስት ላይ ሰው አይታየኝም። እያዋሻህ ነው የሚል ክርስቲያን ካለ መግባት ይችላል። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ለማስረጃ እንጂ ለማስረጃ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍ ቅዱሳቸውም ሆነ ከመጽሐፍ ስናገር በእውነት ነው። ኦኬ የገባ አሁን የጻፍከው ክርስቲያን ገብተሃል። አንድ አለ ከሌለ በቃ ላስረዳችሁ፣ ከሌለ ላስረዳችሁ። እሺ ልጨርስላችሁ። ከዚያ ሰውዬ ምን አለ? ሙሐመድ ያላለኝን እኔ ጽፍለት ነበር ብሎ ተናገረ። ይሄ ቅጣት አላህ ሱብሓነሁ ወተዓላ እንዴት አይቀጡ ቅጣት እንደሚቀጣ ተመልከቱ። ይሄን ቃል በተናገረ ጊዜ ወዳው ያ ሰውዬ ተቀሰ። ታይፒንግ ሚውትን አንሳው። ኮሜንት ላይ ታይፕ እያደረክ ነበር። ታይፒንግ ሚውትን አንሳው። ታይፒንግ ሄሎ ሚውትን አንሳው። እሺ በቃ ለመማር ነው የገባ ይማር። ከዚያ በኋላ ያ ሰው እኔ ሙሐመድ ያላለኝን እጽፍለት ነበር እያለ ይናገራል። ወዲያውም አላህ ሱብሓነሁ ወተዓላ በመካከላቸው ይህን ቃል እየተናገረ እያለ ቀሰፈው። ወዲያው ሞተ። ይሄ ነገር እየተናገረ ወዲያው ሞተ። ከዚያ በኋላ ቀበሩት ክርስቲያኖች። ከቀበሩት በኋላ ምን አሉ? ልክ በማለዳ በጠዋት ሲመጡ ጊዜ ምድር ተፍተው አገኙ። አስክሬኑ ወጥቷል። በቃ ከዚያ ምን ያሉ ክርስቲያኖች ሙሐመድ እና ተከታዮቹ ከነርሱ ትቷቸው ሸሽቷቸው ስለመጣ ወደ ክርስትናው ስለተመለሰ ቀብሩን ቆፍረው አውጥተውት ነው ብለው ተቀደዱ፣ ዋሹ። የቀደዳ ማለት ይሄ ነው። እሺ ከዚያም በተናገሩ ጊዜ ከዚያ ራቅ አድርገው ሌላ ቦታ ከዚያ ከመጀመሪያው ወደ ውስጥ በጣም አስምጠው ቆፍረው ቀበሩት እና ሄዱ። አሁንም በሚነጋው በማለዳ በሚመጡ ጊዜ ምድር ተፍተው አገኙ። አሁንም ምን አሉ ክርስቲያኖች? ሙሐመድና ተከታዮቹ መጥተው ቆፍረውት ይሄንን አውጥተውት ነው ብለው ተናገሩ። هذا فعل محمد واصحابه። ከዛ እንደገና ምን ሆነ? እንደገና በሶስተኛው ሄደው ከሁለቶቹ ከመጀመሪያው ይበልጥ ቆፍረው መጡ። አሁንም ቀበሩት እዛ። በሶስተኛው አሁን ሲመጡ በአራተኛው ቀን በማለዳ ሲመጡ በጠዋት አሁንም ምድር ተፍተው አገኙ። فعلموا انه ليس من فعل الناس። ሐዲስ ላይ ቃል በቃል ምን ይላል? ይሄ ከሰው እንዳልሆነ ከአምላክ የመጣ ቅጣትም እንደሆነ አወቁ፣ ተረዱ ይላል። ያ ሰላም አላህ እዚያው እጁን ሲሰጠው ተመለከቱ እነዚያ ሰዎች እና ይሄን ይመስላል። ይሄ ወደ እስልምና ተመልሷል የተባለው ይሄ ሰውዬ እንደኛ ቁርአንን ጽፏል የሚሏቸው ውሸት ነው። ከቁርአን 2 ምዕራፍ ነው የጻፈው። ሌላው ነገር በአላህና በመልእክተኛው በነብዩ ሰለላሁ ዐለይሂ ወሰለም ላይ በመቅጠፉና በመዋሸቱ ወዲያው ተቀስፏል። ይሄንን አይተዋል ክርስቲያኖችም እዚያው። ይሄን ይመስላል። እሺ ብሮክን ሰላም፣ እንዴት ነህ? ብሮክን ሃርት ሰላም ነው፣ እንዴት ነሽ? እሺ እስልምና ነው ቃል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል። አላህ ይህን ቃል በቃል በቁርአን ላይ ሲናገር ይላል ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ካለፉ ክህደታቸው ከተቆጠቡ ያለፈ ኃጢአታቸው እንደሚማርላቸው ነገራቸው ብሏል።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን ሲናገሩ አልኢስላም ይጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። አንድ ሰው በመስለሙ እሺ ምን ጸጋ ያገኛል? በቀጣዩ ዓለም ወደሚለው ስንመጣ ጊዜ በቀጣዩ ዓለም የዘላለማዊ ህይወትንና ገነትን እንደሚወርስ ቃል ተገብቶለታል። አምላክ አላህ ይህን ራሱ ነው ቃል የገባው። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ ያምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አላህ ቃል ነው፣ ቃሌም እውነት ነው፣ እኔ አሸናፊና ጥበበኛ አምላካቸው ነኝ እያለ ይናገራል። ስለዚህ ይህን ይመስላል። ሙስሊም ጓደኞች በአቅራቢያሽ በአካል የምታገኛቸው ካሉ ስለ ሶላት አሰጋገድ እነሱ ያስተምሩሻል። ሶላት መስገድን ትጀምሪያለሽ። ሶላት ሁለተኛው የእስልምና ሃይማኖት ትእዛዝ ነው። እዚህ ላመን ነውና ለመሰክርነት ለአንዱ አምላክ ብቻ ነው መስገደው። ከእርሱ ውጭ ለሌላ አካል መስገድ አይቻልም። አንደኛ እሱ ነው። ሌላኛው ነገር አሁን ያለንበት የረመዳን ጾም ነው። ጾም በእስልምና ሃይማኖት አራተኛውን ደረጃ ይይዛል። አራተኛው ትእዛዝ ነው። ጾምን እንጾማለን ማለት ነው። እስላማዊ ትምህርቶችን ከዚህ በኋላ በመከታተል አላህ ያዘዘሽን በመፈጸም የከለከለሽን በመራቅ የእስላምን ህይወት ትኖሪያለሽ ማለት ነው። ይህን ይመስላል እህቴ። አድሚኖች ካላችሁ በውስጥ አገኛትና ስለ ሶላት አሰጋገድ የምትማርበትን ግሩፕ አስገባት። ስምሽ ማን ነበር? ሰናይት። ሰናይት። እሺ መቀየር ከፈለግሽ መብትሽ ነው። መቀየር ካልፈለግሽም ስሟ ችግር የለበትም። መቀየር የምትፈልጊ ከሆነ ደስ ያለሽን ስም አንቺ መቀየር ትችላለሽ፣ ወይንም እኛ እንሰጥሻለን ስም። እሺ በቃ ችግር የለም። እሺ ታይፒንግ ሚዩትን አንሳ። ታይፒንግ ሚዩትን አንሳ። እንዴ ወረድክሳ ሻዳ ሰቲስ